በነገራችን ላይ እናንተ ስታስቡ ለራሳችሁ ቀላል መስሎ ይታያችኋል። ጠንፌና ከበደ ግን ዋጋ የሚያስከፍላችሁን ነገር ነው እያደረጋችሁ ያላችሁት። ሰላም ሰላም የኔ ውድ ቤተሰቦች ሰላማችሁ ይብዛልኝ በያላችሁበት። እኔ የምለው ግን ጠንፌና ከበደ ግን አላበዛችሁትም እንዴ? ዛሬ ምን እንዳሉ ታውቃላችሁ? ከበደን ያለሁልሽ ለሃይሚ ይላል። ጠንፌ ደግሞ አይዞህ ቤቢ የኔ ፍቅር አትስማቸው ትላለች። ማን ስለሆንሽ ነው አትስማቸው እያልሽ ለሱ እንደዛ አይነት መልእክት የምታስተላልፊው? ምን ነው ፈላብሽ? ሲጀመር እኮ አንቺ ዳኒን ንቀሽዋል፣ ከበደን ማለት ነው። ናው ምንድነው እዛ ጋር ከበደን የናቅሽው አጭር ሰው ስለሆነ ነው። አጭር ወንድ ረጅም ብሩኬን አየሽ። ደግሞ ይሄ አይሳካልሽም፣ ፌራ አይደለም። እሱ የሃይሚዬ ነው። ማን አንቺ ፈላጭ ቆራጭ አደረገሽ? ነገር እኮ ሰማሁኝ የሆነ ቪዲዮ ተልኮልኝ ትዳር ያላቸውን ወንዶች ሴቶች እናፋታ ምናምን ስትይ እኮ ሰማሁኝ እኔ። እንግዲህ ምንድነው ውዶቼ፣ ለጠንፌ ግመል ፈልገን መዳር አለብን። ረጅም ሰው አይደል የፈለገችው? ረጅም ሰው ለሷ የለም። ምክንያቱም የሰው ልጅ በንግግር ሲያምን ነው። እሷ ደግሞ ችግርን በንግግር መፍታት አትችልም። ለሷ የሚሆነው ከሰው እንግዲህ ምንድነው ሰው ለሷ ሰው ይገባታል እንዴ? ግመል እንድርሻለን። ተረጋጊ ጠንፌ፣ ረጅም ሰው አይደል የፈለግሽው? ግመል ረጅም ነው እንድርሻለን። ከበደ ደግሞ ለሃይሚን ያለውልሽ ምናምን ስላለ አትናደዱ። ምንም ያናድድ ነገር አይደለም። ምክንያቱም ታውቃላችሁ አሁን ለከበደ ምን አይነት መልስ ልመልስ? ከበደ እኮ በጠንፌ እኮ የተናቀ ሰው ነው። ይሄ አታውቁም እንዴ? በጠንፌ እኮ የተናቀ ሰው ነው። ጠንፌ ያላከበረችው ወንድ እኮ ነው ከበደ። እንዴ ምን ሆናችሁ ነው? ለዚህ ገርማችኋል? እንዴ እንኳን እኔ ያለው ምናምን ነገር ምን የሚገርም ነገር እኮ የለም። ምንም የሚገርም ነገር የለም። ይሄ ምንም ቦታ አልሰጠሁትኝም። ሊገርመኝም ሊደንቀኝም አይችልም ከበደ። ሌላው ነገር ደግሞ ብሩኬ ሃይሚን ሂጂ ከበደ ጋላት ምናምን ብላችሁ የምትናደዱ ልጆች አትናደዱ። ሲጀመር ሃይሚ ከበደን ከተው ትቆጥረዋለች እንዴ? ሃይሚ መሄድ ካማራት ስንት የሚለምኑ ወንዶች አሉ የለ እንዴ? ለምሳሌ ከሃይሚ ጋር የመጡ 2 ሸበላ ወንዶችን ልጥቀስላችሁ ከዚህ በፊት በፕራንክ። አንደኛው ፋሲል፣ ሁለተኛው ቢኒ አለ። እነዚህ ሁሉ ከሃይሚ ጋራ መሆንን እኮ ይፈልጋሉ፣ ጠልተውት አይደለም። እነሱ አሁን ምንም እንከን የሚወጣላቸው ወንዶች አይደሉም። ነገር ግን እዚህ ጋር ሃይሚ ከከበደ ሂጂ ወይንም ከእንከና ሂጂ ምናምን እያል ከምንከፋፍል ብሩኬና ሃይሚ መንገዱን እንዴት መስማማት እንዳለባቸው እንዴት አንድ መሆን እንዳለባቸው እዚህ ጋር ብሩኬ ሃይሚን ሊያዳምጣት ይገባል። ሃይሚ ብሩኬን ማዳመጥ አለባት። ሁለቱ በእርጋታ በሰከነ መልኩ ተመካክረው አውርተው ችግራቸውን መፍታት አለባቸው። አንተም ብሩኬ ሃይሚን ክብሯን ዝቅ የሚያደርግ ወንድ ጋር ይሄ ከ30 ሴት ጋር የሚለጠፉ ወንድ ጋር ከበደ ጋር ሂጂ ማለት የለብህም። ለምን ይሄንን ስትል በጣም የሚቀየሙ ሰዎች ስላሉ ማለት ነው። ይቺ ዘልዛለው ጠንፌ እንኳን ይሄ ፍቅሬ ምናምን ማለት ልማዷ ነው። ትዳርና ፋታ ያለች አይናውጣናት። ለሷ ምንም የሚገርመኝ የሚደንቀኝ ነገር የለም። ገባችሁ? ግን እዚህ ጋር ምንድነው ብሩኬና ሃይሚ ነገ አንድ ለሚሆኑት ለሚታረቁት እኛ መጥፎ ቃላትን ባንወረውር በጣም አሪፍ ነው። ሃይሚን እዚህ ጋር ብሩኬ መረዳት አለብህ፣ ሃይሚን ብሩኬ መረዳት አለብሽ። መግባባት አለባችሁ። ይሄ ባጉል ውሸት ቴክስት ከብሩኬ ጋር አትጣይ የኔ እናት። እነሱ ቆርጠው የተነሱት አንቺንና ብሩኬን ለማጣላት ነው። አንቺንና ብሩኬን ለማጣላት እንደሆነ ግልጽ እኮ ነው የዛሬው ቴክስት። እኔ ያለሁልሽ አለ እሷ ደግሞ አትስማቸው ፍቅሬ አለችው። ይሄ ታዲያ ምንን ያመለክታል? ሁለቱም ጠንፌና ከበደ ተመካክረው አንቺና ብሩኬን ለማጣላት ነው። አንቺና ብሩኬ ደግሞ አልነቃችሁም። ክርክር ውስጥ ናችሁ፣ ጥል ውስጥ ናችሁ፣ አልተግባባችሁም። ተግባቡ። ብሩኬ ደግሞ ብዙ ጊዜ ንግግር አይችልም። በቃ የሆነ ይጮሃል ምናምን ነገር፣ ይናደዳል ቶሎ ብሎ ምናምን ነገር። እንደ ሃይሚ ረጋ ብሎ ማስረዳት አይችልም። ያንን ደግሞ በመጥፎ አይን የሚያዩት ሰዎች አሉ እዚህ ጋር ማለት ነው።
በመጥፎ ነገር አትዩት። የሰው ልጅ ተፈጥሮ ነው። እኔም እንደ ብሩኬ ነው የሚያደርገኝ። አንዳንድ ጊዜ ስናደድ በስነ ስርዓት አላወራም፣ በጩኸት ነው የምገልጠው የውስጤን ብሶት። እውነቴን ነው የምላችሁ። ስለዚህ ብሩኬ ደግሞ ይሄ ነገር ለአንዳንዶቹ ስላልተመቻቸው ቀስ ብለህ ረጋ ብለህ ዝግ ባለ መንፈስ ከሀይሚ ጋር ተግባባ ማለት ፈልጋለሁ። ለሀይሚ ቦታ ካለክ አይኖ ቦታ አለክ፣ ግን ጠንፍ የምትልህን አትስማ። ይቺ ልጅ ቤስት ፍሬንድ እንጂ ፍቅረኛ አይደለችም። ከቤስት ፍሬንድ ፍቅረኛ ይበልጣል። ለፍቅረኛ ቦታ እና ክብር ልታዳምጣት ከምንም በላይ ጊዜ ልሰጣት ይገባል። ነገ የሚቆጭህን ነገር አታደርግ። ሀይሚም እንደዛው። ሀይሚ ምንም በሷ ህይወት ውስጥ ምንም የተፈጠረ ነገር የለም። ከበደንም ቸክ አታደርገውም። ሲጀመር ትናንትና ላይ ራሱ ሲያቅፋት እንዴት እንደቀፈፋት አይተነዋል ሁላችንም በአይናችን በብረቱ። ነገር ግን እዚህ ጋር ሁለታችሁን የሚያለያይ ነገሮች ሲፈጠሩ ብሩኬና ሀይሚ ተነጋግራችሁ መፍታት ነው ያለባችሁ። እዚህ ጋር መናናቅ፣ ክብርን ዝቅ የሚያደርግ አንቺ እንትና ጋ ሂጂ አንተ እንትና ጋ ሂድ መባባል የለባችሁም። ማንም ሰው የራሱ ደረጃ የሆነ መስፈርቱን ያሟላ አሌለ ከሱ ጋር የሚሄድ ሰው ነው መሆን ያለበት። ይሄ ከ30 ሴት ጋር የሚለጠፍ ወንድ ጋራ ሀይሚን ሂጂ ማለት ትንሽ ያስደብራል። ጠንፌ መጀመሪያ ክብር ትስጠው፣ ታክብረው። ጠንፌ የ3 አመት ፍቅረኛ ነው ብላ በአደባባይ እኮ በስንት ሺህ ሰው መሀል እኮ አዋረደችው። እጇን ዘረጋች ልትመታው፣ ንካኝ ብላ ደረቷን እንደዚህ ምናምን ገለበጠች። እንዴ በቃ ይሆናል የለ እንዴ? አስፈራራችሁ እኮ እንደ 7 አመት ህጻን ልጅ። ታዲያ ይሄንን እሷ ያላከበረችውን ዘልዛለ ወንድ ጋር ነው እንዴ የኛ ልዕልት ንግስት የምትሄደው? ኧረ የማይረባ ወሬ አናውራ። እውነት የሚረባ ነገር እናውራ። እንዴ ምንድን ነው?